ቲስ በዛውም ያንን አሁን ኤፋ የጠቀሰውን ብዙ ጊዜ ስለሚጠቀስ ትክክል ነው የሚለውን ምን ማለት ነው፣ አውዱ ምንድን ነው የሚለው ኮንቴክስቱ ምንድን ነው የሚለውን በዛው ማብራራት ከቻሉ በዛውም ቢያብራሩ እድሉን ልስጥና ሰጥቻለሁ ለእርሱ። ግን ለሌላ ጊዜ ብናደርገው ዳዊት አይሻልም? ምናልባት እሺ፣ ስለተነሳ ከዚህ በፊትም ተነስቶ መልስ ተሰጥቶበታል። ቅድምም ኮሜንት ላይ እየጻፍኩኝ ነበር። ፈቃደኛ ከሆንክ ኤፍሬም ልክ ቤት ስንከፍት መጽሐፉን ይዘህ መጥተህ ከአባቶቻችን ባሉበት እኛም ባለንበት መፍታት መመለስ እንችላለን፣ በድጋሚ ማለት ነው። ከዚህ በፊት በጣም በተደጋጋሚ ጊዜ ተመልሷል። አሁን ላይ ሰዓቱም ሄዷል። እንዳይንዛዛ በሚለው ነው እንጂ ችግር የለውም። ቀሲስ ይቀጥሉ። ኦኬ ቴንክ ዩ። ከተነሳ ነው በዛው መልስ ካለ በዛ ኮንቴክስት ላይ ማስረዳት እድሉን መድረኩን መጠቀም ከፈለጋችሁ ብዬ ነው። ቀሲስ ሊናገሩበት ወይም ሊሉ በፈለጉበት ጉዳይ ላይ መቀጠል ይችላሉ። እሺ፣ ይሰማል? ይሰማል። እሺ፣ ሰላም ብያለሁኝ ሁላችሁንም። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ብያለሁኝ። ምንም ከማለት በፊት ግን ምንድን ነበር የተነሳው? የትኛው መጽሐፍ ነው? አልሰማኋቸውም። ቅድምም አልሰማሁኝም። አሁንም ዝም ብላችሁ ስታወሩ ነው እንጂ የትኛው መጽሐፍ እንደሆነ አልገባኝም። ግን ይሄ ለመስቀልና ለእመቤታችን ብሎ ኤፍሬም ያነሳው ላይ ማለት እችላለሁ። ምንድን ነበረ መጽሐፉ? ኤፋ ድርሳነ መድኃኔዓለም ዘእሑድ ካልተሳሳትኩኝ እንደዛ ነው መጽሐፉ። ጥሩ። መጽሐፉን በፒዲኤፍ አለህ? ፒዲኤፍ አለኝ። ቀሲስ ላክልኝ፣ ቴሌግራም ላይ ወይ በዋትሳፕ ላክልኝ እና ፔጁን ጨምረህ ያለበትን ላክልኝና እናወራለን። ምንም ችግር የለውም። ግን ጀነራል የሆነ ነገር ላወራ። ምንም አይነት መጽሐፍ ሊሆን ይችላል። በነገራችን ላይ በቤተ ክርስቲያን ውስጥ ድርሳናት፣ ገድላት ጉዳይ ላይ ማንኛውም መጽሐፍ ስህተት ካለበት ይታረማል። አያውቁትም የሚል ከታች እያየው ነው። ኮሜንት ማንበብ አልወድም ነበር እንዴ፣ አላቀውም። በጣም ብዙ መጽሐፍ አለ እና እኔ ዋና ዋናውን ነው የማውቀው። ዋና መጻሕፍቶች ከኔ የሚጠበቀው አዲስ ኪዳን፣ ብሉይ ኪዳን፣ መጽሐፈ ሊቃውንት ዋና የሚባሉት እንደ ካህን እነዚህን እነሱንም ቢሆን በሙሉ አውቃቸዋለሁ ማለት አይደለም። የተማርኩትን ራሱ ልረሳው እችላለሁ። በእኛ ቤተክርስቲያን የ2000 ዘመን መጻሕፍቶች የተጻፉት እንደዚህ ሁሉ በአቅም ማኖሮ ክንፍ ራሱ ሳላወጣ ቀራለሁ ብላችሁ ነው? እና ብዙም አላውቀው አለ። በዚህ አጋጣሚ ብዙም አላውቀው ማለት እንደዚህ በጣም አዋቂ አድርጋችሁ የምትገምቱ ካላችሁ እንኳን እኔ የዋራታይ ነው እሳቸውም ስለተነሱ። በነገራችን ላይ አባ ገብረ ማርያም በጣም የታወቁ ሊቅ ናቸው። በጣም ሊቅ፣ እውነቴን ነው። ግን ሊቅ እንደሚሳሳት ሰሞኑን ተምረናል። በቃ እና ደግሞ በጣም ደስ የሚለው ደግሞ የቤተክርስቲያን ትምህርት እንደማያልቅ ነው። እግዚአብሔር ተመርምሮ የሥላሴ ትምህርት ማንም ብሎ የሚቆነጻጽለው ሳይሆን የተማሩት ሳይቀሩ በጥንቃቄና በማስተዋል የመረመሩት ዘመናቸውን በሙሉ ካልሄዱበት ሊሳሳቱ እንደሚችሉ ማሳያ ነው። እና መሳሳት ምንም ኖርማል ነው። በዚህ አጋጣሚ በእኛ ቤተክርስቲያን መሳሳት ይፈቀዳል። ግን ሲሳሳቱ ይቅርታ ለመጠየቅና ንስሐ ለመግባት ግን ያስጠይቃል። ማለትም ማንኛውም ሰው ይሳሳታል ብለን እናምናለን። ፓትርያርኩም ይሳሳታሉ፣ ሊቀ ጳጳሱም ይሳሳታሉ። እንድታውቁት ነው። በዚህ አጋጣሚ እንሳሳታለን እኛ በሙሉ ማለት በግለሰብ ደረጃ ሊቅ የሚባለው ራሱ መላእክትም እኮ ያው ተሳስተው ወድቀዋል። እንኳን አይደለም ሳጥናኤል መልአክ አልነበረ? የማይወድቅ የለም። አዳምም ዋናው ቁንጮ ወድቋል። ጻድቅ 7 ጊዜ ይወድቃል ይነሳል ነው። እና በዚህ አጋጣሚ ጀነራል የሆነ ነገር ስሰጣችሁ መጻሕፍት ግለሰቦች እንደ ቀሲስ ዲበኩል ያሉ እንደ መምህር ገሌ ያሉ የጻፏቸው መጻሕፍቶች በሙሉ ስህተት ሊኖርባቸው ይችላል። ሲኖርባቸው ታይቶ አንዳንድ ጊዜ ጸሐፊው ባለማስተዋል ወይንም አንዳንድ ጊዜ ደግሞ ከእውቀት ገደብ፣ አንዳንድ ጊዜ ደግሞ የሆነ እንደዚህ ያሉት ነገሮች ሊፈጠሩ ስለሚችሉ ይታረማሉ። በእኛ ቤተክርስቲያን ኦፕን ናቸው፣ ይታያሉ፣ ይታረማሉ። ይሄ በጣም የቆየ ትራዲሽን ነው። የኛ በቤተክርስቲያናችን ውስጥ የቆየ ነው።
እናንተ ስትመጡ ከእናንተ ጋር ስንከራከር ምናምን በቃ አሁን የጀመርን ይመስላችኋል እንጂ እኛ ወደ ውስጥ ብዙ ክርክሮችን አድርገን እናውቃለን። ወደ ውስጥ በውስጣችን ማለት ነው። እናንተ ከመምጣታችሁ በፊት ኢትዮጵያ ውስጥ ማለት ነው። እና ይቻላል። አሁንም መጽሐፉ ስህተት ከተገኘበት ጥሩ ነው። ስህተት ከተገኘበት አቅርቡልናል። ለሊቃውንት ጉባኤ አቅርበን በቅዱስ ሲኖዶስ እንዲታረም እናደርገዋለን። የሚታረም ከሆነ በእኛ ሁለት አይነት አካሄድ ነው ያለው። ታክሞ የሚድን ከሆነ ታክሞ ዋናው ታርሞ ይወጣል። የማይድን ከሆነ ቶታሊ ዲስትሮይ ይደረጋል፣ ይወገዛል፣ አውት ኦፍ ከቸርች ውጭ ይሆናል ማለት ነው። ምክንያቱም ቤተክርስቲያን ናት የበላይ። በእኛ ቤተክርስቲያን ውስጥ ቤተክርስቲያን የበላይ ናት ስንል የክርስቶስ አካል የሆነችው ወይም ደግሞ የጳጳሳት የምእመናን ጉባኤ እሷ ናት የበላይ። ስለዚህ ይሄንን የማድረግ አውቶሪቲ አለን ነው እና አቅርቡት። ከተሳሳተ ስህተት ነው እንላለን። ምንም ዲፌንዳን እኔ በግሌ ግለሰብን አምጥታችሁ የሆነ መጽሐፍ ቄስ ገሌ እንዲህ ብሎ ጽፏል ብትሉኝ እኔ አላውቀውም ነው የምለው። ጥሩ ከደረገ ጥሩ ነው የምለው። አሪፍ ነው በጣም ቃለ ሕይወት ያሰማልኝ ይላለሁ። ስህተት ሆኖ ካገኘሁት ግን አረረረ ነው በቃ እሱማ ማለት እንደኔ ነው ብዬ ነው የማልፋችሁ። የሆነ ልሳሳት ይችል የለ እኮ እሱ የማይሳሳትበት ምንም ምክንያት የለም። እኔ አሁን መጽሐፍ ብጽፍ ልሳሳት እችላለሁ። የኔ መጽሐፍ ግን ቤተክርስቲያኗን አይወክልም። በዚያ መንገዱ ሰዱት። እዚህ ኤፍሬም ያነሳው ሁሉ ጊዜ እነ ሜሎስ የሚጠቅሷት እቺ ከታድሶአውያን የሚጠቅሷት ጠቅሳለች። ለሉክሌቱ ፍጡራን ስብሐተ ፈጣሪ ይደሎሙ እስመ ተአርዩ በክብሮሙ ዜኒ ወዘልፈን የሚል መስቀል መስተብቁ ዘመስቀል ላይ በጣም ነው የማዝነው። እኔ በጣም ይህንን ስትጠቅሱ ሳስሰማችሁ አሁን ኤፍሬም ወንድማችን ወዳጅ ኤፍሬምም ያው በጨረባ ሲወራ ሰምቶ አነሳት ማለት ነው። በአክብሮት ነው ኤፍሬም፣ ያው የፍቅር ቋንቋ ነው ባይዘ የጥላቻ እንዳልሆነ አንተ እንኳን ትረዳኛለህ። እና ያው ንግግሬ ግን ስለሚከብድ እና ይሄ ማለት በነገራችን ላይ ከስላሴ ጋር የሚነጻጸር አይደለም ሐሳቡ አይልም። እንደዚያ ለእሉ ክሌቱ ፍጡራን ለነዚህ ለሁለቱ ፍጡራን ስብሐተ ፈጣሪ አይደሉም ይላል። ፍጡራን የተባሉት መስቀልና እመቤታችን ናቸው። ለነዚህ ለሁለቱ ነው ለእሉ ክሌቱ ለነዚህ ለሁለቱ እኒህ የሚላቸው ከላይ እየተናገረ ይመጣል። ከላይ ምን በበትረ አሮን ይመስለዋል መስቀሉን። በትረ አሮን ዘሰረጸት ወፈረየት ከርካ ዘንበለ ተክሊን ዘትቀውም ባፍአ የአሮን በትር አፍርታ ለምልማ የተገኘችው የአሮን በትርንና ዕፀ መስቀሉን ያወዳድረዋል። አይ የአሮን በትር ብትለመልም እኮ ጻድቅ ኃጥአንና ጻድቃንን አላዳነችም፣ ቤዛነትን አላሰጠችም። ያቺ መስቀል ምልክት ናት የሌዊ ወገን እንዲመረጥ የአሮን በትር ለምልማ መገኘቷ እንደዚያ ነው። ግን ይሄ ግን ይላል መስቀልን ዕፅን ከዕፅ እያነጻጸረ ይመጣና መስቀለ ክርስቶስሰ ይላል ቤዛነ ወኃይልነ አጋዘ ጻድቃነ ወኃጥአነ እም ግብርናተ ሰይጣን ጸላኢነ ነሲዮ ስልጣነ ማህበ እግዚአብሔር አምላከነ ብሎ ይሄ መስቀል ግን ኃጥአንንና ጻድቃንን ነፃ አውጥቷል ይላል። አሁን ስለ መስቀል ሲወራ አንዳንዶቹ መስቀሉን ወደ መስቀሉ ይለምናሉ፣ መስቀሉ ግዑዝ ነው ምናምን ይላሉ። ይሄ በአንጻረ መስቀል በመስቀል ላይ የተደረገውን ስራ መናገር ነው። አንተ ተራራ ሆይ ምንድነህ ተብሎ ይነገራል በመጽሐፍ ቅዱስ። አጽሚ ምድር ስሚ አድምጭ፣ ሰማያት አድምጡ ስሙ ሲባል አሁን ሰማይ ይሰማል ማለት ወይንም ደግሞ ምድር አፍ አውጥታ ተናገሪ ማለት አይደለም። እንደዚህ ባለ ቃል የተነገሩ በጣም ብዙ መጽሐፍ ቅዱስ አለ። በመስቀል ላይ ስለተከፈለው ዋጋ ነው። እንደውም ዝቅ ብሎ አንጠብጠበ ደመ ቃል ኢሃማሚ በባህርየ ሥጋ ዘሐመ በባህሪው የማይታመመው በስጋ ደሙን አፍስሶ አድኖናል ያለ ስለ ክርስቶስ ያወራል ማለት ነው። በመልዕልተ ዝንቱ መስቀል ብሎ እና በመስቀል ላይ ክርስቶስ የተሰቀለው አመ ሞተ መለኮት በትስብእቱ መለኮት በትስብእቱ በሰውነቱ ይላል። ማለትም ቃል በሰውነቱ በስጋ በሞተ ጊዜ ይላል ትስብእት እሳ የተፈልጠ መለኮቱ ትስብእት ከመለኮቱ አልተለየም ወይ ተተሳወቱ አልተጨመረበትም እያለ ስለ ምስጢረ ስጋዌን እያብራራ ይመጣል። ከዚያ ወረድ ብሎ የእመቤታችንንም ያነሳል። እመቤታችን የክርስቶስ እናት ናት። መስቀሉ ዙፋኑ ነው የክርስቶስ።
አሁን የክርስቶስ ዙፋን የሆነውን ማለትም መስቀል ተሰቅሎ ዓለምን ያዳነበትን መስቀልና ዓለሙን ያዳነውን የወለደችውን ሁለቱን እያነጻጸረ ይመጣና ለእሉ ክሌቱ ፍጡራን ይላል። ለነዚህ መጽሐፉን ይጃር ለማወራው በቃሌ ነው የማወራው። አንዳንድ እንትኖች ከሳትኩኝ ማውጣት ትችላላችሁ። ለእሉ ክሌቱ ፍጡራን ይላል። ለነዚህ ለሁለቱ ፍጡራን ማንና ማን? እመቤታችንና መስቀል ስብሐተ ፈጣሪ ይደለውሙ ከፈጣሪ ዘንድ ምስጋና ይገባቸዋል ማለት ነው። ይሄ ለምን ሲባል እስመ ተአረዩ በክብሮሙ በክብራቸው ይላል ተካክለዋል ይላል። ማንና ማን? መስቀልና እመቤታችን። በምን ምክንያት? እመቤታችን አሁን ይሄ ንጽጽር ምሳሌ ዘ ያጽጽ ነው። እመቤታችን ጌታን መድኃኒታችንን በመውለዷ መስቀሉ ክርስቶስ በመስቀሉ ላይ ተሰቅሎ ዙፋኑ ነው። ዋመተላልኩ ምድር ስብ ሁሉ አብዬ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሎ ሁሉን የሳበበት ነው መስቀሉ። ዓለምን ያዳነበት ነው መስቀሉ። ሰይጣንን የቀጠቀጠበት ነው መስቀሉ። እኛ መስቀልን ሲምቦል የምናደርገው በዚያ መንገድ የዳንበት ነው። ሰይጣን ይፈራል። መስቀሉ የተቀጠቀጠበት ነው። አጋንንት ቀርቦ ተቀጥቅጦበታል። እኛ ደግሞ ወደ ዙፋኑ ቀርበንበታል። ስለዚህ ሁለቱን አነጻጸርና ምስጋና ለሁለቱ ፍጡራን ይገባል። ፍጡራን ነው የሚለው እና አሁን የምትቆነጸለው ስብሐተ ፈጣሪ የምትለዋን ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል አርገው ዳይሬክት ይተረጉሙታል። ስብሐት ዘርፍ ያዥ ነው። በቅኔ ቤት አሁን ይሄንን እውነት ለመናገር ግዕዝ የማያውቅ ሰው እንደ ዝም ብሎ የሸመደደ ሲተረጉም በጣም ነው ማዝነው። እንደዚያ ተብሎ አይተረጎም። ስብሐተ ፈጣሪ ማለት ከፈጣሪ ዘንድ የታዘዘ ፈጣሪ ለነዚህ ለሁለቱ ደሙን በማፍሰሱ በመስቀሉ ላይ እመቤታችን ወላዲተ አምላክ በመሆኗ ምስጋና ይገባቸዋል። በእኛ ቤተክርስቲያን ወለራታን ይደለወሙ ክብር መጽሐፍ ቅዱስ እንደሚነግረን ለጻድቃን ወይንም ደግሞ ለቅኖች ምስጋና ይገባል ይላል። አሁን ክርክሩ መሆን ያለበት አይ እመቤታችን ቢሆን መመስገን የለባትም ከሆነ ስለምትሉ እዚያ ላይ መነጋገር ይቻላል። እዚያ ላይ ቴዎሎጂን እዚያ ላይ አድርጎ መነጋገር ይቻላል። አይ በአንጻረ መስቀል በስመ ኀዳሪ ይጼዋ ነባሪ ወበስመ ነባሪ ይጼዋ ኀዳሪ በኀዳሪው ስም ነዋሪውን በነዋሪው ስም ኀዳሪውን መጥራት የተለመደ ነው። ኢትዮጵያዊ ብሎ ኤፍሬም ማለት ይቻላል፣ ዳዊት ማለት ይቻላል። ኢትዮጵያውያን ስሎ ናቸው። ደግሞ በኀዳሪው ስም ደግሞ በሰውየው ስም ደግሞ ሀገር መጥራት ይቻል ይሆናል። እንደዚህ ያለ ነገር አለ። በአዳሪው ስም አዳሪው ነባሪውን በነዋሪው ስም ደግሞ አዳሪውን መጥራት ልማደ መጽሐፍ ነው በነገራችን ላይ። ስለዚህ ከፈጣሪ ዘንድ የታዘዘ በነገራችን ላይ ቅዱሳንን የምናመሰግንበት ምስጋና ከእግዚአብሔር የተሰጠ ምስጋና ነው ብለን ነው የምናምነው እኛ። ፈጣሪ ያልፈቀደው ምስጋና ለማንም መስጠት አንችልም እኛ። ስለዚህ ስብሐተ ፈጣሪ የተባለው ቅዱሳን እንዲመሰገኑ የእግዚአብሔር ፈቃድ ነው። እግዚአብሔር ፈቅዶ እንዲመሰገኑበት የፈቀደው ምስጋና ለሁለቱም ይገባቸዋል ነው። ንጽጽሩ በሁለቱ መካከል ነው እንጂ የእግዚአብሔር ምስጋና ማለት ለአምልኮቱ ለስላሴ የሚገባውን ምስጋና የአምልኮ ምስጋና ማለት ነው ወስዶ ለፍጡራን ማመስገን ይቻላል። አስበነው አናውቅም። በነገራችን ላይ በየቀኑ ስናዜመው ትዝ ብሎን አያውቅም። ምክንያቱም እኛ የምንረዳው ትርጉሙን በቅኔ ቤት በጊዜ ያለፍን ሰዎች ነን። ግን ጥራዝ ነጠቅ የሆነ ሰው ዝም ብሎ ሸምድዶ ወስዶ ለክፋትም ደግሞ ለጠመዝ ያለ ሰው ሊጠመዝዘው ይችላል። የመጠምዘዝ መብት የተጠበቀ ነው። እኛ ግን ሁለቱን ነው ፈጣሪ ያዘዘው ምስጋና እሷ እናቱ በመሆኗ መስቀሉ ደሙን ያፈሰሰበት የከበረ መስቀል በመሆኑ ከሌሎቹ ከነዳክርስ ከነጥጦስ የተለየ መስቀል ነው። ይሄ መስቀል በእነሱ መስቀል እኛ አልዳንም እና ይገባቸዋል የሚል ነው። በዚህ ጉዳይ ላይ በጣም ደጋግማችሁ ታነሱታላችሁ ይሄንን እና የስህተት ነው ቶታሊ ማለት ነው እንጂ የፈጣሪ ምስጋና ለፍጡራን ሊሆን ይችላል ወይ? ደግሞስ እንደዚህ በእኛ ቤተክርስቲያን እኮ ባይዘየ ቤተክርስቲያን እንደዚህ የምትለውን የብል እንደ አባ ገብረ ኪዳን አንድ ቀን አላድርም ወጥቼ ይቅርታ ነው የምጠይቀው፣ አለበለዚያ ተቆርጬ ነው የምጣለው። በነገራችን ላይ በእኛ ቤተክርስቲያን ምሕረት የለም ማለት እንደማን እንደፈለጉ ይሆን የሚኖርበት ቤት አይደለም። እነ ሜሎስ ከቤተክርስቲያን የወጡት ዝም ብለው አይደለም እናድሳለን ብለው እዚያ ውር ሲሉ ከቤተክርስቲያን ለቤተክርስቲያኗ ገና አንዳንዶቹ ተወግዘው አንዳንዶቹ ደግሞ ገና ደንግጠው ካላማው የተነሳ የወጡ ናቸው እንጂ ዲበኩሉ ዝም እንደፈለገው ያቀረሸ በቤተክርስቲያን ውስጥ እንደዚህ ያለ የለም በእኛ ቤት። በነገራችን ላይ እንደውም እኛ የምንታማው ትንሽ ኮምፕሮማይዝ አናረግም ደግሞ በጭካኔ ነው። ሳንጠየቅ ቀርበን ሳንጠየቅ አይደል የሚሉ የታድሷውያን እኮ የሚያወሩት ሲኖዶስ አቅርቦ ሳይጠይቀን እንደዚህ ሳይለን ነው ያወገዙ ነው የሚሉት። እኛ ቤት በቃ ስህተት አለባው ዝም ብለህ እንትን የምትል ከሆነ ሲኖዶስ ቆርጦ ሊጥል ይችላል። እኔም በቤታችንን
የፈጣሪ ምስጋና ለእመቤታችን አይገባም፣ እንደዚያ ነው መተርጎም ያለበት እናንተ በምትሉት ብትል ኑሮን ማለት ነው ሪከርድ ይደረጋል። ዛሬ ነገ ይበኩል የለም። እንዴት ቤተክርስቲያን ማትለዋን ትለዋለህ ነው የምንናገረው ነገር የማመን ግዴታ አለባችሁ ብዬ ነው የማምነው። እውነቴን ነው የምነግራችሁ። ለምን እኛ ቤተክርስቲያን እንደዚህ አይደለም። ተቋሟ በጣም ሲሪየስ ናት በዚህ ጉዳይ ላይ ማለት ነው። እንደ ተቋም በጣም ሲሪየስ ነን እና ታውቁታላችሁ ደግሞ እናንተ ደግሞ ያለውን። ሁለተኛ አባ ገብረ ማርያም አሁን ወጥተው ይቅርታ ሲጠይቁ ባይጠይቁስ ምን እንደሚከተላቸው እሳቸውም ያውቃሉ። ገና ተማሪዎች ሰወርድ አንቀው ያዙኝ አሉ። ተማሪዎቻቸው አንቀው ያዙ። ከዚህ አሉ በጣም የታወቁ መናኝ ናቸው። እንግዲህ አስቡት፣ ድንግል የሆኑ መነኩሴ በዚያ ላይ ደግሞ ሊቅነትን የታደሉ ናቸው። እና ከዚያ የንታ ጋር ደወልኩ አሉ። በአታ መጽሐፈ ሊቃውንት ያስተማሯቸው ደወልኩና የንታ ኧረ እንደዚህ እኮ ብዬ ስል አላስተማሩንም እና እኔ ስለ አካለ ሥላሴን አስተማርኩ እንጂ ጾታ አላቸው ብያለሁ ብለው አሉኝ አሉ። በጣም እኔ እንደው ማርያምን እንባዬን የመጣ ራሱ ይቅርታ አጠያየቃቸው እና በዚህ ደረጃ እንዴት ይስታሉ ሲላቸው ጋዜጠኛው አይ አንተ ሰው ሲወድቅ እኮ አይቀርለትም አሉ። በዚያው እኮ ሁሉ መሄድ ሁሉ አለ አሉ። እና አያችሁ ፖላይት መሆናቸው ትትናቸው ራሱ እኔ ሊቅ ነኝና ተማሪ አርፈ ተቀመጥ ዝም ብለህ የነገርኩህን ያዝ አይባልም እኛ ቤት ማለት ነው። እና ታዩን አላችሁ በመጠኑም ቢሆን እኛ እንደውም ከእናንተ በላይ የሚያናድድን እኛ ቤት ዝም ብሎ የሚያቀረሽ ሰው ነው። ሲሪየስሊ እኔ በግሌ የእናንተ ምናምን አይመስለኝም። እኔ ተጣልዙን አላችሁ እንጠልዛችኋለን። ኦኬ ምን ችግር አለ? እኔ አሁን እናንተ ተናገራችሁኝ ምናምን ብዬ እኔ አላኮርፍም። በእውነቱ ጥላቻም የለኝም። እኔም በምችለው አቀምሳችኋለሁኝ በቃለ እግዚአብሔር ማለት ነው። ምን ችግር አለ? የተለያየ ቤተ እምነት ነን። ደግሞ እንትን ላይ ነው ያለ ነው፣ ዕቅበተ እምነት ላይ ነው ያለ ነው። በዚያ ልክ ብንነጋገር ምንም ማለት አይደለም። እኔ አሁን ኤፍሬም ሲያወራ ሲሪየስሊ ከልቤ ነው የማወራው። ያው እኔ ላይ አይጨክንም፣ ግን ሌሎቹ ላይ ማት ይወርድባቸዋል። እርግጠኛ ሆኜ መናገር የምችለው ግን ጥላቻ ግን እንደሌለበት ግን መናገር እችላለሁ። አሁን በእኛ ቤተክርስቲያን ላይ ያው እሱ የፈቃድ ጉዳይ ላይ አንድ ሲሆን ምንድን ነበረ የተለያየ አንድ የሆነ ምናምን እያለ የሚላትን ነገር ሲጠልዙት ልጆቻችን እሱ ደግሞ 5 ታረጉታላችሁ ብሎ ተርጓ መጣ። እሱ ኦኬ ግን የምትለው ግን አይደለም። በቃ እኛ እንልም አንተ የምትለውን እኛ እንደማንራሱ ታውቀዋለህ ኤፍሬም። እውነት ለመናገር ለማናደድና እንደው እኛን ሚስኮ ተማር ካልሆነ ስላሴ 5 ስላሴ እንደዚያ ምንድነው ከመጽሐፍ ቅዱስ ማይበር እናንተ ራስ ተወጣላችሁ። እውነት ለመናገር ይሄ ስላሴ አንድ አካል አንድ ገጽ ነው ከሚሉ ከሰባሊዮሳውያን ከኦልኒጂሰሶች ከአይሁድ ከሙስሊም የተናነሰ አይደለም። እነሱ ናቸው አሃዱ አካል የሚሉት አንድ አካል አንድ ገጽ ብለው የሚያምኑት እነሱ ናቸው። በስላሴ የሚያምኑ ሰዎች ግን እስካሁን ያው አንድ ይችም ብዬ ልጨርስ ሰውየው የኔ ቢጤ ነው አሉ እና እዚህ 4 ኪሎ ስላሴ ቁጭ ብሎ እየለመነ ስለ 4ቱ ስላሴ ይላል አሉ። አራ ደግሞ ከመቼ ጀምሮ ነው ስላሴ 4 የሆኑ ሲል ዘንድሮ መቼም ኑሮ ተወዷል ያልጨመረ ነገር የለም ጨምረው ሆነ ብዬ ነው አለ ይባላል። እንደዚህ እኔ ቢጤ ለቀልድ ብሎ ወይንም ደግሞ የራሱን ግምት 4 ሆኖ ይሆናል እኮ እንዴት አይጨምሩም ወይ ብሎ አራውቷቸው ካልሆነ በስተቀር በቤተ ክርስቲያን ትምህርት እንደዚህ ያለ ነገር አይታወቅም። እንደ አጠቃላይ ግን ስህተት መጻሕፍቶች ካሉ ሶኪ አቅርቡልን፣ ምንም ችግር የለም። እኛ ያላየናቸው መቼም ገድል የምታነቡት ከኛ በላይ እናንተ ስለሆናችሁ፣ ግን ታንጀብል የሆነ መረጃ አቅርቡልን፣ በጣም የተጨበጠ አቅርቡልን። ሲሪየስሊ እኛ እንሰራለን በውስጥ በነገራችን ላይ እንደዚህ ያሉት ነገሮች ካሉ እንደዚህ ይታረሙ። ኢቭን እንኳን ስህተት ባይኖርባቸው ራሱ አይ የሚያደናግሩና ምዕመናንን አይምሯቸውን ወደ ሌላ ነገር የሚወስድ ከሆነ ኦኬ ቃላቱን እንቀይረው። ምክንያቱም የድሮ አማርኛ ራሱ ትርጓሜ ወንጌል ላይ አንድምታ ስንማር በጣም የሚከብደን ምን እንደሆነ ታውቃላችሁ? አማርኛው የድሮ አማርኛ መዝገበ ቃላት ፈልገን ነው እና አንድምታችን ራሱ እንደገና መተርጎማ እንደገና አንድምታ ያስፈልገዋል ይላሉ ሊቃውንት። ምክንያቱም የድሮ አማርኛ አንዳንድ ነገር እኛንም አይገባንም እና እንደዚህ ያሉ አጻጻፎች የድሮ አማርኛዎች አንዳንድ ድርሳናት ላይ ካሉ ይታረማሉ። አንዳንዶቹ እንደውም አሁን ተቀየሩ ስድብ ሊሆኑ ይችላሉ። አሁን ለምሳሌ ነፍጠኛ፣ አሁን ነፍጠኛ አንድ ሰው በጣም መጠራት የሚፈልግበት ስም ነበር ድሮ፣ የጀግንነት የአርበኝነት ስም ነበር። አሁን ላይ ስድብ ስለሆነ ነፍጠኛ ብለህ ብትል ሊያናፍጥህ ይችላል አንዱ አንስቶ ማለት ነው። አንዳንድ ቃላቶች ድሮ ምንም ኖርማል የነበሩ ዛሬ በዘመኑ ወደ ስድብ የተቀየሩ ካሉ እነሱን ራሱ ሊታረሙ ሲሉ አቅርቡልን፣ ላኩልን። ፒዲኤፉን ገጹን ጨምራችሁ እዚህ ላይ ስህተት አለው በሉን። ችግር የለም ሊቃውንት ጉባኤ ስላሉን ሪፈር እናደርጋለን፣ ያርማሉ። ምን ችግር አለ?
ምክንያቱም ስህተት ሊኖርባቸው ይችላል። የማይሳሳት ሊቅ የለም። አንድ ሊቅ ሲጽፍ ሊሳሳት ይችላል። 10 መጻሕፍት ናቸው መለኪያዎች። በ10 መጻሕፍት በብሉይ ኪዳን በአዲስ ኪዳን መጻሕፍት ተመርምረው ታይተው እንደዚህ ያሉ ስህተቶች ካሉበት ይታረማል። ይሄ የቆየ ትራዲሽናችን ነው። ባይዘው የቆየ እኔ ልጠቅስላችሁ ይችላል። በጣም በ10ኛው መቶ ክፍለ ዘመን፣ በ12ኛው ክፍለ ዘመን፣ በ15ኛው ክፍለ ዘመን የታረሙ መጻሕፍትን ላነሳላችሁ ይችላል፣ በታሪክ ማለት ነው። እንደዚያ ነውና ካስረዘምኩኝ ይቅር በሉኝ። ቴንኪው። እሺ ቀሲስ እናመሰግናለን። ያው ከቀደም ጀምሮ ግን ሳዳምጥ እንደቆየውኝ ክሬዲት ስላለኝ ነው። ረጅም ከስራ ገና አሁን መውጣቴ ስለሆነ እና ረጅም ሰዓት ያወራሁት ለዚያ ነው። ስሰጣቸው የነበሩ ኮሜንቶች በጣም አሪፍ የሆኑ ኮሜንቶች ናቸው። በጣም እገዛቸዋለሁ። ትልቅ አክብሮት አለኝ። ስትቆጣም ስትናደድም ያምርብሃል። በርታል። አንድ ቀን ደግሞ ያው ኦርቶዶክስ እንደምትሆን ተስፋ አለኝ ነው እና ኤፍሬም ድምጾ ተርቋል። ቀሲስ የምነው አይሰማም ያለው አንተ? አይ ኢዮብ መኮንን ነው ድምጾ ተርቋል ነው ያለው። አንተ ሰምተኛ እንዴ? ሰምቻለሁ ነው። እንኳን አትሰማኝ እኔ ሲብል አንተ ነው። እሱ እንዲደገምለት ፈልጎ ነው። አይ ከኔ ነው። ኦኬ እሺ። አይ ድምጽ ያችላል መስሎኝ ነው። እሺ እንዲደገምለት ፈልጎ ከሆነ ራሱ ምኞቱን ነው የሚያሳየው፣ ፍቅሩን ነው ራሱ የሚያሳየው። አየህ ዴ እኛ እኮ በጣም ሰው እንወዳለን። በቃ እንድትመጡልን ነው ምኞታችን። እንደዛ ነው። ቴንኪው። እሺ ቴንኪው ቀሲስ፣ እናመሰግናለን ስለሰጡን ሀሳብ በሙሉ እናመሰግናለን። እንደዚህ እናደርጋለን። አሁን 3 ሰው ነው የቀረኝ። በሜላ ይቀጥልና ከዛ ኢዮብ ማጠቃለያውን ደግሞ ኤፋ ይጠቀልለዋል ማለት ነው። ከዛ በፊት ግን መናገር የምፈልገው ቀሲስ አሁን የተናገሩት መታረም ያለበት ሁሉ እኛ ጋር ይታረማል፣ ይስተካከላል። ዳስ ወንደርፉል። በቃ የሚፈለገው ያ ነው። መታረም ያለበት ትክክል ያልሆነ በተለይ 5ቱን ዶግማችሁን የሚቃወምና የሚጻረር ነገር መታረም ያለበት ይታረማል። መለኪያው የ5ቱ ዶግማዎች ሆነው ሌሎቹ መታረም ያለባቸው ይታረማሉ። በጣም ዳስ ወንደርፉል። ያ ነገር በጣም ትልቅ እንትን ነው። ሌላ ሁለተኛ የምሰጠው አሁን ስማቸውን ባላቀውም እኛ አባት አሁን በቅርቡ የተሳሳቱት አባት እኔ ከስህተታቸው ይልቅ ጽፌያለሁ፣ ወዲያው ሪስፖንድ አድርጌያለሁ። ከስህተታቸው በላይ በመመለሳቸው ተምሬያለሁ። ማለት ለስህተታቸው አንደኛ ግትር አይደሉም፣ ሁለተኛ ማመካኛ እኮ መስጠት ይችላሉ። እኛ አባት የተጻፈ እያዝዙ ይኸው ከዚህ መጽሐፍ ነው ከዚህ መጽሐፍ ነው ከዚህ መጽሐፍ ነው ከራሴ አይደለም የተናገርኩት ይኸው እነዚህ የሚባሉ መምህሮች አስተምረውኝ ነው ብለው ማመካኛ መስጠት ይችላሉ። ምንም ማመካኛ አልሰጡም፣ ግትር አይደሉም። ወዲያው ነው የተመለሱ። ጠየቁ፣ መምህሮቻቸውን ያስተማሯቸውን ጠየቁ፣ ተመለሱ፣ ይቅርታ ጠየቁ። በዚህ በጣም ነው ብዙ የተማርኩት እና በጣም ቆንጆ ነው። ሰው ይሳሳታል፣ በንግግር ይሳሳታል። ነገር ግን ግትር አለመሆን፣ በስህተቱ ግትር አለመሆን፣ አሪዮስን የጣለው ያ ግትርነት ነው። ግትር አለመሆንና የሚመለስ ልብ፣ ማማካኛ አለመደርደር፣ በዛ ነው በዚህ ነው በዚህ ነው የሚለው ነገር ትክክል አይደለም እና ከኛ አባት ይሄን ነገር ሁላችንም ተምረናል ብዬ አስባለሁ። ዳስ ወንደርፉል። ቴንኪው ቀሲስ። ዴቫይ ምናልባት ልቀጥል አንድ ጊዜ አንድ ጊዜ ሆልድ ላድርገውና ቀሲስ ሚውት አድርገው። እሺ ቆይ ካልከኝ እሺ ያስተጋባል። ቀሲስ ስለተናገሩ አሁን ለዚህኛው ደግሞ ሜላ ረጅም ሰዓት አልተናገረም። ሜላ ያውራና ከዛ ቀጥሎ አንተ ታወራለህ። ከዛ መጨረሻ ማጠቃላይ ደግሞ ኤፋ ይጠቀልለዋል ማለት ነው። እንደዛ እናደርጋለን። አንድ ጊዜ ሁለታችሁም ኢትዮጵያ ስለሆናችሁ ኢዮብ መኮንንም ሜላም ሁለታችሁም አንድ ላይ ነው ይመሽባችኋል። ስለዚህ ሜላ ያውራና ከዛ ኢዮብ መኮንን ትቀጥላለህ። ከዛ ኤፋ ይጠቀልለዋል ማለት እንደዚህ እናደርግና እንዘጋለን የዛሬውን ማለት ነው። ሜላ አለ ወይስ ተኝተሃል? አለው እየሰማሁ ነው። እሺ ለአንተ ልስጥና እድሉን አንተ ተጠቀምበት። እሺ መልካም ቴንኪው በጣም ዴቭ። በድጋሚ ሁላችሁንም ሰላም ብያለሁ። ቀሲስ ሰላም ብያለሁ። እንዴት ነው? የተነሱ በጣም ብዙ ሀሳቦች አሉና እንደው በጣም ዋና ዋና ብዬ ማስባቸው ላይ ሪፍሌክት አድርግ ስትናገሩ እንግዲህ ፖይንት እያስኩ ስለሆነ የምሰማው
የተነሱ በጣም ብዙ ሀሳቦች አሉና በጣም ወሳኝ ናቸው ብዬ የማስባቸው ነገሮችን ላስቀምጥ። የመጀመሪያው ነገር በተለይ ዋናው ዛሬ የተነሳው ርዕስ ከስላሴ ጋር የሚገናኝ ስለሆነ እሱ ላይ ፎከስ አድርጌ ልናገር። ቅድም የተባሉ ኮሜንቶች ስላሉ ለምሳሌ ስላሴን በተመለከተ ጥፍር አላቸው ሲባል እኛ እንዴት ነው የምንተረጉመው? የኦርቶዶክስ የስላሴ አስተምሮ እንዴት ነው የሚለውን እኛን ብትጠይቁ ይሻላል የሚል ሀሳብ ሲነሳ ነበር። እናንተ እኛ ማንለውን ትላላችሁ፣ እኛ ማናስተምረውን ትናገራላችሁ፣ ከኛ ትምህርት ውጪ ነው የምትናገሩት። አንደኛው ጥላቻ የሚያሳየው ይሄ ነው የሚል ነገር ቅድም ኢዮብ ሲናገር ነበር። አሁን እንኳን ወጥቷል፣ ግን ሰምታችሁታል። አንዱ የጥላቻ መመዘኛ አድርጎ ያስቀመጠው ይሄን ነው። እኔ እስቲ አንድ ቻሌንጅ ላቅርብ። እዚህ ቀሲስም ስላሉ ብዙ ኦርቶዶክሳውያንም ስላሉ እናንተ ማትሉት እኛ ትላላችሁ ብለን የተናገርነው ነገር ካለ ስፔሲፊካሊ እኔ የተናገርኩት ነገር ካለ እስቲ እናውራ። ይህን ቻሌንጅ አቀርባለሁ። ቀሲስም ስላሉ ያው ብዙ ጊዜ ጠርቻለሁ እንወያይ ብዬ፣ ግን መምጣትና መነጋገር የሚፈልግ ሰው የለም። እናንተ ታፍኑናላችሁ ምናምን ነገር ስለሚባል ማለት ነው። ያው ዴቭ ሉትራን እሱ ቤት ማድረግ እንችላለን። እሱ ፈቃደኛ ከሆነ በአንድ ርዕሰ ጉዳይ ላይ ለምሳሌ ስላሴ አካል በሚለው ላይ ተነስቷል። እናንተ ማትሉትን ካልኩኝ የእናንተ ሊቃውንቶች የተረጉሙትን መጽሐፍቶች እንደሚሉት ካላልኩኝ ይኸው ዴቭ ሉትራን ቤት ቻሌንጅ አቀርባለሁ። በየትኛውም ጉዳይ ላይ ማውራት እንችላለን፣ እንደዚህ በደቂቃ አድርገን ማለት ነው። ከዛ በኋላ ህዝቡ መለየት ይችላል፣ ማን ውሸት እያወራ እንደሆነ ማን እውነት እያወራ እንደሆነ መለየት ይችላል። እኔ አንዳንዴ ትረሱኛላችሁ ብዬ አስባለሁ። እኔ የወጣሁት እኮ ከሂንዱይዝም አይደለም። እኔ የወጣሁት ከኦርቶዶክስ ቤተክርስቲያን ውስጥ ነው። ያደግኩት ኦርቶዶክስ ቤተክርስቲያን ውስጥ ነው። መጽሐፎቹ የትኞቹ እንደሆኑ አውቃለሁ፣ እንዴት እንደሚተረጉሙ አውቃለሁ፣ ተምሬ ስለወጣሁ ማለት ነው። ስለዚህ የተናገርኳቸው ነገሮች ስህተት ከሆኑ ይኸው ቻሌንጅ አቅርቤያለሁ። በኋላ ላይ እሰማለሁ። ዴቭ ሉትራን ቤት ደቂቃ ተይዞ እንነጋገር፣ መጽሐፎቹ ይገለጡ። በስላሴ ጉዳይ ላይ አካል በሚለው ላይ እናንተ መንፈስ ቅዱስ ጥፍር የለውም ጸጉር የለውም ብላችሁ የምታምኑ ከሆነ እኔ ዋሽቼ ከሆነ መነጋገር እንችላለን። እነዚህ መጽሐፍቶች የእናንተ መጽሐፎች ናቸው። እዚህ ጋር የደረደርኳቸው መጽሐፎች ጠቅላላ የእናንተ መጽሐፎች ናቸው፣ የኛ መጽሐፎች አይደሉም። እዚህም ያሉት እዚህም ያሉት። ስለዚህ የትርጓሜ መጽሐፍቶች ገድልና ድርሳን ላይ አልገባም። ገድልና ድርሳን ላይ አልገባም። ገድልና ድርሳን ላይማ ብገባ በጣም ብዙ ችግር አለ። ስላሴ ተዋጡ የሚል ድርሳን አለ፣ ገድል አለ። እሱ ውስጥ አልገባም። ግን ዋና ዋና የሚባሉ መጽሐፍቶቹን ይዤ እናንተም ይዛችሁ መነጋገር እንችላለን ማለት ነው። ስለዚህ በዚህ ጉዳይ ላይ ልዩነት የለም ወይ? በኦርቶዶክስ ቤተክርስቲያን አለ ልዩነት። ይሄ ልዩነት አሁን ነው የተጀመረው? በፍጹም አሁን አይደለም እንዴ። በአባ ጊዮርጊስ ዘጋስጫና በርቱዓን ሃይማኖት መካከል የነበረው ክርክር ምን ላይ ነው? እንግዲህ ታሪክ የምታውቁ ኦርቶዶክሳውያን አባ ጊዮርጊስ ዘጋስጫና ርቱዓን ሃይማኖት ያው የበር ስማቸው ነው። በእነሱ መካከል የነበረው ክርክር በዚህ ጉዳይ አይደል እንዴ? በአካል ጉዳይ አይደል እንዴ? ከዛ በኋላ አፄ ዘርዓ ያዕቆብና ዘሚካኤላውያን የሚባሉት ያልተስማሙበት ምክንያት ይሄ አይደል እንዴ? የአካል ጉዳይ አይደል እንዴ ያጣላቸው? ቅዳሴዎቹ የተደረሱት በዚህ ምክንያት አይደለም ወይ? አሁን ለብዙ ሰው ሜቢ ይሄ ሐሳብ ሾክ ሊያደርገው ይችላል። ለምሳሌ አፄ ዘርዓ ያዕቆብ በነበረበት ጊዜ ከቅዳሴ እግዚእና ከቅዳሴ ሐዋርያት ውጪ ነበር ወይ? አፄ ዘርዓ ያዕቆብ ሁለቱም ብቻ ነው ኮት ያደረገው፣ ቅዳሴ እግዚእና ቅዳሴ ሐዋርያትን። ከዚህ ውጪ ያሉ ቅዳሴዎች የተደረሱት በዘሚካኤላውያን ነው ብሎ አልተናገረ? ቅዳሴ ማርያም እንደተቀየረ ፕሮፌሰር ጌታቸው ኃይሌ በመጽሐፋቸው ላይ አልመዘገቡ? በዚህ ጉዳይ ላይ ያው ስለማታውቁት ብዙዎቹ ቲክቶክ ላይ ያላችሁ ምን እንደማወራ ግራ ይገባችሁ። በሊቃውንቶቹ ደረጃ
በዚህ ጉዳይ ላይ አልተስማሙም ነበር። አካል በሚለው ጉዳይ ላይ እነ አጼ ዘርዓ ያዕቆብ እጅ እግር የሰው እንዳለው ሁሉ አብም ወልድም መንፈስ ቅዱስም አላቸው ብሎ ያምናሉ። ዘሚካኤላውያን ደግሞ የላቸውም ብሎ ያምናሉ። ትንሽ ፍንጭ ለስታችሁ። ሌሎቹ ቅዳሴ የሚባሉት የቅዳሴ መጻሕፍቶች የሚባሉት አብዛኞቹ የተደረሱት በኢትዮጵያውያን ሊቃውንት ነው። አብዛኞቹ የተደረሱት ለምንድን የተደረሱት? እነዚህን ሐሳቦች ቻሌንጅ ለማድረግ ነው የተደረሱት። ቀደም እንዳልኳችሁ ከቅዳሴ ጊዜና ከቅዳሴ ሐዋርያት ውጪ ያሉ ቅዳሴዎች አጼ ዘርዓ ያዕቆብ እሱ በነበረበት ዘመን ድረስ ሁለቱ ብቻ ነው የነበሩት። ሌሎቹን አላቋቸውም ብሏል። እነሱ የተደረሱት በዘሚካኤላውያን ነው፣ በእነሱ ነው የሚል ሐሳብ ነው ሲያስቀመጠው። እነ ቅዳሴ ማርያም፣ እነ ቅዳሴ ዮሐንስ ወልደ ነጎድጓድ፣ ሰለስቱ ምዕት ማን የደረሰው? እናንተ እንደምትሉት ነው? በጭራሽ ኢትዮጵያውያን ሊቃውንት ናቸው የደረሷቸው። ውሸት ከሆነ ይኸው ቻሌንጅ አቀርባለሁ። በዚህ ጉዳይ ላይ የሚያወራኝ ሰው ካለ ርዕስ ይዘን እናወራለን። እነዚህ የተደረሱት በዋናነት ያን የነበረውን ቻሌንጅ ለመቃወም ነው። ሌላው ከመስቀሉ ጋር የተገናኘ ሐሳብ አለ። መስቀልና ማርያምን በተመለከተ ማለት ነው። አሁንም ሌላ ሶስተኛ ቻሌንጅ ደግሞ ላቅርብ። የኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ልብ በሉልኝ፣ ብዙ ጊዜ ነው አስምር የምናገረው የኢትዮጵያን ያልኩት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ መጻሕፍቶች ማርያምንና መስቀልን ለስላሴ የሚሰጠውን ክብር የማይሰጣቸው ከሆነ ያው እኔ በአደባባይ ይቅርታ ጠይቃለሁ። ይህን ቻሌንጅ ተቀበሉኝና ውሸት ከሆነ ለስላሴ የሚሰጠው ሁሉ ለመስቀሉና ለማርያም የማይሰጡ ከሆነ ያው በአደባባይ ይቅርታ እንጠይቃለን። ግን ቻሌንጁን ተቀበሉን፣ መጽሐፍቶቹን ገልጠን እናሳይ። ከዛ በአንድነት እናንተም ተቃውሙ፣ እነዚህ መጽሐፎች የኛ አይደሉም በሉ። በነገራችን ላይ መጽሐፍ ብቻ አይደለም፣ የቤተ ክርስቲያኒቷ አስተማሪዎች ራሳቸው በዚህ ጉዳይ ላይ የጻፏቸው በርካታ ጽሑፎች አሉ። ስለዚህ እነዚህ መምህራን በዚህ ጉዳይ ላይ ተሳስተዋል። እስቲ በሉን፣ እንግባ፣ ቻሌንጅ እናድርግ። ይህን ቻሌንጅ አስቀምጥላችኋለሁ ማለት ነው። ስለዚህ በአጠቃላይ እኛ የምንናገራቸው ነገሮች ሁሉ በማስረጃ ነው። በጣም በዚህ ጉዳይ ላይ ደግሞ እርግጠኛ ሆኜ ስለማወራ ማለት ነው። ዝም ብዬ በሌላ ነገር እድሜን የጨረስኩ ሰው አይደለሁም። የቤተክርስቲያኒቷን ትምህርት ተምሬ ጊዜን ወስጄ አንብቤ አጥንቼ ከወጣውም በኋላ ባለፈውም እንዳልኩት የሚወጡትን እያንዳንዱን ቪዲዮ አብዛኛውን ቪዲዮ እያየው ነው እስካሁን ድረስ ያለሁት ማለት ነው። ከእናንተ በላይ ይህን በድፍረት መናገር እችላለሁ፣ እዚህ ውስጥ ካላችሁት ማለት ነው። ኦርቶዶክሳውያን ነን ከምትሉ ከእናንተ በላይ መጽሐፍቶቹን አውቃቸዋለሁ። እዚህ ውስጥ ነው ያልኩት፣ እዚህ ውስጥ አለን ከምትሉ ነው ያልኩት። ቀሲስም ብለዋል ገድላቶቹ እናንተ ከኛ በላይ ታውቃላችሁ ስላሉ የቀሲስን ንግግር ተመርኩዤ ማለት ነው። ስለዚህን ቻሌንጅ የሚቀበለኝ ኦርቶዶክስ ካለ በጣም ደስ ይለኛል፣ ለመስማት በጣም ዝግጁ ነኝ። የመጨረሻ ፖይንት ጥላቻ የሚባለው ነገር ላይ የመጨረሻ ነገር ልበልና ልጨርስ። ጥላቻ ማለት ሰውን በፐርሰናል ነገር አታክ ማድረግ ነው። እሱን ደግሞ ያው በኮሜንት ማየት ነው። በጣም ቀላል ነገር ማለት ነው። ሌላ ቦታ ሳልሄድ ኮሜንቱን ማየት ነው። እዚህ ያላችሁ ሰዎች ማለት ነው። ጥላቻ ያለው ማን ነው የሚለው እኔ ማንንም ፐርሰናል አድርጌ ተናግሬ አላውቅም። ትምህርቱን ብቻ ነው ማነሳው። ትምህርቱ ላይ ሂስ አቀርባለሁ። ከዛ ውጪ ጥላቻ ያለው ማን ነው ኮሜንት ማየት ነው። ጥላቻ ያለው ማን ነው? እኔ እኮ ያው ራሳችን ዲፌንስ ለማናደርግ ነው እንጂ ላይቭ ላይ ሜሎስ አዲስ አበባ በነፃነት ሲራመድ የአዲስ አበባ ወጣቶች ምን ታደርጋላችሁ ተብሎ እኮ የግድያ ዛቻ ተደርጎብኛል። ላይቭ ላይ ኦርቶዶክሳውያን ቤት ምን ሰራላችሁ ወጣቶች፣ የኦርቶዶክስ ወጣቶች ሜሎስ በነፃነት አዲስ አበባ መንገድ ላይ ወክ እያደረገ ሲሄድ ምንድነው የምትጠብቁት ተብሏል እኮ። ግን ያው እንኳን ለዚህ ሌላ ነገር ዝግጁ ነን። አያችሁ። ስለዚህ ጥላቻ ማለት ይሄ ነው። ጥላቻ ማለት ይሄ ነው። ስለዚህ እስቲ ዱና ቻሌንጅን ተቀበሉኝ።
የተናገርናቸው ኦርቶዶክስ ቤተክርስቲያን ላይ የተናገርናቸው ነገሮች ሐሰት ከሆነ ይኸው በአደባባይ ሐሰቱን አፍርሱ፣ እድል እየሰጧችሁ ነው። ሐሰትን አፍርሱ። ስለዚህ እኛ በተናገርነው ነገር ላይ ርዕስ ያዙ። ዴቭ ሉትራን ቤት ገብተን እሱ እንደዚህ ጥሩ በሆነ መንገድ ሞዴሬት ያድርገን። ከዛ በኋላ ለህዝቡ ማን ውሸት እየተናገረ እንደሆነ ማን እውነት እየተናገረ እንደሆነ ለህዝቡ ዳኝነቱን እንስጥ ማለት ፈልጋለሁ። ጸጋ ይብዛላችሁ። ሁላችሁንም ወዳችኋለሁ። ወደዚህ እውነት እንድትመጡ ደግሞ ሁልጊዜ እንደማደርገው ጥሬ ነው። ቴንክ ዩ ዴቭ፣ አመሰግናለሁ። ቴንክ ዩ ሜላ፣ እናመሰግናለን። ሜላ ከተናገረው አንድ ነገር በኢትዮጵያ ኦርቶዶክስ ቤተክርስቲያን ከስላሴ እኩል መስቀሉና ማርያም ክብር እንደማይሰጣቸው የሚሟገት ካለ መጥቶ መሟገት ይችላል። ይህንን ዲፌንድ ልታደርጉት ይገባል። ከስላሴ እኩል ማርያምና መስቀሉ እኩል ክብር እንደማይሰጣቸው ይህንን በመጽሐፍቶቹ በሙሉ የሚሟገት ካለ መጥቶ ይሟገት የሚለውን ጥሩ ውይይት ልታደርጉ ይችላላችሁ። ግን ማንኛውም ሰው መጽሐፎቹን የማያውቅ ሰው አይደለም። መጽሐፎቹን በደንብ የሚያውቅ ኦርቶዶክሳዊ መምህር ሜላ የሚያነሳቸውን መጽሐፎች በሙሉ በደንብ ሊተነትን ሊያስረዳ ያንን እየጠቀሰ ዲፌንድ ሊያደርግ የሚችል መምህር ካለ ቀጠሮ ይዛችሁ እዚህ መወያየት ይችላላችሁ። ወይም ሌላም ቦታ ሁሉም ሰው በሚሰማበት በጥሩ ሁኔታ በጣም በሪስፔክት ሌላውንም ሊጠቅም ሊያንጽ ወይም ደግሞ ሊማርበት ወይም ሊስተካከል በሚችልበት መንገድ መወያየት ይችላላችሁ። ምክንያቱም ትሪኒቲን የሚነካ ስለሆነ ይሄኛው የእናንተን የትሪኒቲ አስተምሮ የሚነካ ጉዳይ ስለሆነ እኩል ክብር እንደማይሰጣቸው የሚከራከር ካለ ያለው እሱ ከሁሉም ንግግሩ አሁን እሱ እንትን ብሎኛል እና ግን ማንኛውም ሰው ኦርቶዶክሳዊ ሳይሆን በዚህ ነገር ላይ ጥሩ እውቀት ያለው መጽሐፍቶቹን በደንብ ያነበበ የሚጠቀሱትን ታሪካዊ መጽሐፍቶች ላይ በደንብ ሊተነትን ሊያስረዳ የሚችል ማለት ነው እና ያ ካለ መጥቶ እንደዚህ አይነት ውይይት ብታደርጉ ደስ ይለናል። ሁሉም ይማራል፣ ሁሉም ያውቃል። መስተካከል የሚገባውም ካለ ቅድም ቀሲስ እንዳሉት የሚስተካከሉ ነገሮች እኛ ጋር ይስተካከላሉ እንዳለ ወደ መስተካከልም ሊመጣ ይችላል። ያ ነገር በሚገለጥበት ሰዓት ማለት ምናልባት ሜላ የሚያወጣቸው ሌሎች ብዙ መጽሐፎች ሊኖሩ ይችላሉ እና ስለዚህ እነዛን መጽሐፎች ይገለጣሉ፣ ይታያሉ። መስተካከል የሚገባው ከሆነ ወደ መስተካከያ ክፍል ውስጥ ሊገባ ስለሚችል ያ ነገርን የምትቀበሉ እኔ አሁን ማንኛውም ያንን መጽሐፍ ላይ ምንም እውቀት የሌለው ያንን መጽሐፎች ሁሉ ያላነበበ አይደለም እንዲሟገት የምፈልገው። በነዛ መጽሐፎች ላይ ጥሩ እውቀት ያለው ኦርቶዶክሳዊ መምህር በደንብ ሊተነትን ሊያስረዳ የሚችል እንደዛ አይነት መምህር ካለ መጥቶ ቢወያይ በጣም ቆንጆ ነው ብዬ ነው የምለው በዚህ ጉዳይ ላይ እና ጥሪውን የሚቀበል ወይም ይህንን በዚህ ነገር ላይ ጥሩ እውቀት አለኝ የሚል ጥሩ ማስረዳት ዲፌንድ ማድረግ እችላለሁ የሚል ካለ ቆንጆ ነው እዛ ነገር ላይ ማለት ነው እና በስነስርዓቱ በመከባበር ሌላውን ሊያርቅ ሊያስተካክል በሚችል መልኩ ውይይት እናደርጋለን። ለዚህ ኃላፊነቱን እንወስዳለሁ። በጣም በመከባበር እንድትወያዩ እንድትነጋገሩ አደርጋለሁ ማለት ነው እና ያንን የሚቀበል ካለ እኔም መስማት ፈልጋለሁ ይህንን ውይይት ማለት ግን ያን አይነት እውቀት የሌለው መጽሐፎቹን ያላነበበ ዝም ብሎ በመጫወጫው ምናምን እንዲሆን አልፈልግም። እውቀቱ በደንብ ያለው በዛ ነገር ላይ እውቀቱ በደንብ ያለው መምህር ነው የምፈልገው። ቴንክ ዩ ሜላ። ኦኬ አይ ቀሲስ አሁን ኢዮብ ነው። ኢዮብ ተራውን አሳልፎ ከሰጠ እሺ ኢዮብ ለምን መሰለ አይ እኔ ላይ ስለሆነ በእኔ ንግግር ላይ ስለሆነ አንደኛ ያቀረበው ነገር አለ መልስ ልስጠው ራሴ እና ኢዮብ ይቀጥላል። ችግር የለውም ኢዮብ። ኦኬ አሁን ቀሲስ የኢዮብ ተራ ነበረ። ኦኬ እርሶ በዚህ ነገር ላይ ኢዮብ ላስፈቅደው ኢዮብ ላስፈቅደው ይቀጥሉ ቀሲስ እርሶ ይቀጥሉና ከእርሶ በኋላ ነው ይቀጥላሉ። እሺ እርሶ ከቀጠሉ ቀሲስ እንደ ቅድሙ ረጅም ሰው ሁለተኛ ስለሆነ አጠር መልስ ይስጡ። ኦኬ ከእሳቸው ቀጥሎ ግን እቀጥላለሁ። እሺ ቅድም እንትን ብለክ ነው እንትን ያልከው። ኤኒዌይስ እሺ እሳቸው ይቀጥሉና ከእሳቸው በኋላ ነው ይቀጥላሉ። ኦኬ ቀጥሉ። ኢዮባ ይሰማል አለ ድምጽ ይሰማል። ሜሎስ ጥሩ ተረት ማውራት በጣም ይችልበታል፣ ጎበዝ ነው።
እና በሙሉ ሲያወራ አሁን እውነት ለመናገር እኔ እኮ ከቤተ ክርስቲያኗ ነው የወጣው አጥንቼ ምናምን እያለ ነው። እና አንደኛ የምጠይቀው ጥያቄ ምንድነው ያጠናኸው? ብሉይ ኪዳን አዲስ ኪዳን ተምረሃል? ሜሎስ መጀመሪያ ከዚህ ልጀምር። ተምረሃል? ሜሎስ እየጠየቅኩ ነው። ተምረሃል? በቤተ ክርስቲያን ትምህርት የተማርከው ምንድነው? ውዳሴ ማርያም ተምረሃል? ዜማ ተምረሃል? ቅኔ ተምረሃል? አዲስ ኪዳን ተምረሃል? ብሉይ ኪዳን ተምረሃል? ከነዚህ እስኪ አሁን ከጠቀስኩት አንዱን ተምረሃል? ይሄ ፐርሰናል አይሆንም። ቀሲስ አይ ልቀጥል አይደለማ ልቀጥል ይደል አልተማረም። አሁን ሜሎስ ምዕመን ነው። በቤተ ክርስቲያን ውስጥ ዲያቆን አልነበረም፣ ቄስ አልነበረም። ምንም ምዕመን ነው። በምዕመን ደረጃ ላይ ያለ ሰው የቤተ ክርስቲያኗን ተምሬ አጥንቼ መጻሕፍቶቿን ሲል ልክ ቀለሜ በሚለው ልክ ማለት ነው። እውነት ለመናገር እኔ ከኛ ቤት የሚወጡ ሰዎች ወደ ፕሮቴስታንቱ ሲሄዱ ሊቅ ይጫወታሉ። እውነት ለመናገር እኛ ጋር ከሰለም አያያዝ እንኳን የማይመጥኑ የነበሩ ሰዎች ናቸው። አሁን እዚህ የሚያወሩት ላይ በላይ ምናምን እናንተም ያው ስለምትቀበሏቸው ከኛ ቤት የመጣን ሁሉ ሊቅ አድርጋችሁ ስለምትቀበሉ ተረት ሲያወሩ በጣም ታደምጧቸዋላችሁ እንጂ አሁን ገድላት ድርሳናት የተጻፉት የመጀመሪያ በግዕዝ ነው የተጻፉት። አጻጻፋቸው ስልታቸው ቅኔ ነው። እንግዲህ አንድ ሰው ምክንያቱም አንዳንዶቹ አማርኛ የሚባል ቋንቋ ከመኖሩ በፊት ኦፊሻሊ የሀገሪቱ ቋንቋም ግዕዝ በነበረበት እንደገና ቤተክርስቲያኗ ስቲል ነው እኮ በነገራችን ላይ ቅዳሴ እንኳን በአማርኛ የጀመርነው እኮ በእኔ እድሜ እኮ ነው። ግዕዝ እኮ ነበረ ቅዳሴው ራሱ። እና ተምሬ ምናምን ሲል ከታች የሚሰሙ ሰዎች እንዴ ቤተክርስቲያኗን ምን ጥሩ ያወቀ ምናምን ይላል። ሰንበት ትምህርት ቤት ነበረ። ከዚያ 12ኛ ክፍል ላይ እንግዲህ 10ኛ ክፍል ይመስለኛል አይዶን ነው ስንተኛ ክፍል ላይ እንደሆነ ቅድስት ሥላሴ ኮሌጅ ገባ። በቃ ይሄን ነው ተምር ያለው ቴዎሎጂ ገባ። አሁን ቴዎሎጂ የተማረ ሰው ነው ስለ ገድልና ስለ ድርሳናት አጥንቻለሁ የሚለው። በጣም ነው የሚገርመኝ እኔና እንዴት ነው እኔ ፊት ቢያንስ እንደው በእውነት እኔ እያለሁኝ እንደዚህ ያለ ወሬ ባታወራም ሜላ ጥሩ ነበር። እንዴ ብቻችሁን ብታወሩት እንደው ግለጥና አንድ መጽሐፍ እንደው ገልጭ አሁን እስቲ ተርጉምልኝ ብዬ ብልህ እንደው ማብራራት ትችላለህ? ለምሳሌ ቅድም የጠቀስከውን መጽሐፉን አውጣው እስኪ። ሥላሴንና ለሥላሴ እመቤታችንና ከፈጣሪ ጋር እኩል ይመሰገናሉ አለ። የምትተረጉመው በምዕመን አይምሮህ ነው የምትተረጉመው። እሱን ደግሞ ምንም ማድረግ አይቻልም። አለማወቅህን እንደ ትምህርት አድርጌ ወስደው እኔን አቅርበህ ግን ተርጉሙልን፣ አብራሩልን፣ ቤተክርስቲያኗ እንዴት ነው የምትረዳው ካልከን እናብራራልሃለን፣ እንተረጉምልሃለን። አይ እኔ በገባኝ ልክ ነው የምረዳው ካልክ መብትህ ነው። የወጣሁም ለዚያ ነው እኮ ስለ ቤተክርስቲያኗ ትምህርት በራስህ ዝም ብለህ ታነባለህ፣ ደግሞ ሲወራ ትሰማለህ። ከዚያ ተቀነጫጨውና የተቀነጫጨበ ወሬ የአየር ላይ ወሬዎችን ይዞ የቤተክርስቲያኗ ትምህርት እንደ ቅዳሴው ሌሎችን የተረጎሙት አንድ መረጃ አልጠቀሰም ሲያወራ ራሱ ማለት ነው። ቅዳሴያችን ገሌ ነው የጻፈው። በነገራችን ላይ ባይጽፈውስ ሌሎቹ ባይጽፉትስ እንዴ እኛ ከሰማይ ወረደ እንደ ቁርአን ብለናል እንዴ? ቅዳሴ ዙሮ እኮ የጻፉት እኮ አባቶቻችን ናቸው። በቃ ዛሬም እኮ የአባቶች ክህነት ያላቸው እኮ አባቶች አሉ። በነገራችን ላይ በጣም የጸና በጣም ጥንቅቅ ያለ መጽሐፍ ካለ ዛሬ ቅዳሴ ኦፕን ነው። ምክንያቱም እያደገ ነው የመጣው እኮ ቅዳሴ መጻሕፍቶች ሁሉ አንድ ጊዜ የተጻፉ አይደሉም። እንኳን አይደለም የቅዳሴ መጻሕፍት ይቅርና መጽሐፍ ቅዱስ ራሱ በአንድ ቀን አልተጻፈም፣ በአንድ ጊዜ አልተጻፈም፣ በአንድ ሰው አልተጻፈም። ምን ችግር አለ? እግዚአብሔር መንፈስ ቅዱስ ዛሬም ያጽፋል፣ ዛሬም ያናግራል ብለን እናምናለን። አባ ሕርያቆስ ቅዳሴ ማርያም ቢደርስ ሰው እኮ ነው። አባ ሕርያቆስ እንዴ ቅዱስ ኤፍሬም ቢደርስ ሰው እኮ ነው። ግን እግዚአብሔርን የሚወዱ እግዚአብሔር ያከበራቸው መንፈስ ቅዱስ የገለጠላቸው ራሳቸውን ለቤተክርስቲያን የሰጡ ናቸው ነው። ዛሬም እንደዚህ ያሉ ሰዎች ነጥፈዋል ብለን እኛ እናምን። ቅዱስ ያሬድ የኢትዮጵያዊ ነው። የቅዱስ ያሬድ ድርሰት የቤተክርስቲያኗ ማህሌት ነው። ዘወትር የምንገለገልበት ነው። ኢትዮጵያዊ ነው። ምን ችግር? አባ ሕርያቆስ አባ ጊዮርጊስ ይቅርታ እና አባ ጊዮርጊስ ዘጋስጫ ሰዓታቱ የነሱ ነው። ኢትዮጵያውያን ናቸው። እኛ እኮ የግዴታ የውጭ ካልሆነ አንልም። እኛ የቤተክርስቲያን ልጅ ሆነው ብቻ ይገኙ እና እንደዚህ ያሉ ክርክሮች ተቀበሉኝ የሚባለው አንደኛ ከተማርክ እቀበላለሁ። ግዕዝ አንደርስታንድ የምታረግ ከሆነ ቅኔ ከተማርክ እኔ ወራሴ እቀበላለሁ። አለበለዚያ ሌሎቹ በሚመን ደረጃ ያሉ ሰዎች ምን ብለው ደግሞ እነሱም እኮ ራሱ እኛን እየጠየቁ ነው። እውነት ለመናገር
አንድ ሰው ቅንያት ለምሳሌ እዚህ ጋር አንድ ቅኔ በነግረው ለምሳሌ አንድ ጥቅስ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንሰል ወናን ቃዱ ሀቦልኪ ዘረፋ ሰላም ለኪ ጉባኤ ቃና ሰላም ላንቺ ይሁን ጉባኤ ቃና ወላዲተ አምላክ ተስፋ የተስፋ መንፈስ ቅዱስ የተስፋ አምላክ እናት ጉባኤ ቃና ሰላም ላንቺ ይሁን ይላል። ቅኔ ነው። አሁን ይሄንን በቀጥታ በተረጉምለት ኧረ ያው ጉባኤ ቃናዋን የአምላክ እናት አላት ሊለኝ ነው እዚሁ ላይ። እንደዚያ ነው የሚረዱት። አሁን የቅኔ የማይረዱ ሰዎች ይኸው ጉባኤ ቃናዋን የአምላክ እናት አደረጓት፣ ይኸው እንጨቱን እንትን አሉት። ይሄ ያልተማረ የምዕመናን ነገር ስለሆነ እንደ ምዕመን እንረዳሃለን በእውነቱ። ግን ቤተክርስቲያኗን ለመተቸት ግን የቤተክርስቲያኗን ትምህርት ያወቀ አጻጻፉን የገድላትና የድርሳናት አጻጻፍ ቅኔያት አሁን መልኮቹ በሙሉ ቅኔያት ናቸው፣ ምሳሌያዊ ናቸው። ቃል በቃል ቢነገር ጸደቀ ይባላል በቅኔ ቤት። ዞር ተደርጎ ነው ቅኔ የሚደረገው። በዚያ መንገድ የተጻፉትን መጻሕፍቶችን ዳይሬክት እየተረጎም ከሄድክ ትሰናከልበታለህ። እና ወንድማችን በጣም ጥላቻ ነው ያለብህ። እኔ ከጥላቻ ብትወጣ የህይወት ጉዳይ ነው ወዳጅ። ኑ ብለህናል። የት ነው የምንመጣው? አድራሻ አለህ ለመሆኑ? ዲኖሚኔሽን አለህ? የት ነህ? ጴንጤቆስጣሉ የትኛው ውስጥ ነህ? አንተ እኮ በቃ ከመተቸት ብቻ። በነገራችን ላይ ከኦርቶዶክስ በላይ ጴንጤቆስጣሉን በጣም እንደምትጠላን ያውቃለሁ። በጣም ነው የምትጠላ። የት ሄደህ ታመልካለህ? የትም እንኳን አትሄድም። ደግሞ ቪዲዮ ማውጣት እችላለሁ ስትተቻቸው የነበረውን ማለት ነው፣ ስታወግዝ የነበረውን ከናሰገድ ጋር ሆነ እና እንደው ጥላቻውን ብትተው ወንድማችን። ነገር ግን ቅኔ ተምሬያለሁ፣ ሐዲስ ኪዳን ተምሬያለሁ፣ ትርጓሜ ማለት ነው፣ ብሉይ ኪዳን ተምሬያለሁ፣ መጽሐፈ ሊቃውንት ተምሬያለሁ ካልከኝ እኔ እቀበላለሁ። ይኸው ካልሆነ ግን መጫጫ ስለሆነ አትረዳው። እኔ ስንት ዓመት ሙሉ ኮቾሮ እየበላው ባዶ እንትን ላይ ተኝቼ የተማርኩትን ትምህርት ለአንተ በአንድ ቀን እንዴት ላስረዳው እችላለሁ? ጉባኤ ቃና ነው ላስነግርህ የምችለው። እሱም ደግሞ ውዳሴ ማርያም ተምረህ ዜማ ተምረህ ነው እንጂ ዳይሬክት ቅኔ ቤት እንኳን አይኬድም። እና ወዳጅ እንደዚህ ያሉ አካሄዶች በፍጹም አይመጥንም። በተለይ ብራዘር ዴቭ አንተ ቤት አይመጥንም። እኔ አሁን የገባሁት አንተ በተለይ ሉተራን እኔ ትልቅ ክሬዲት አለኝ እውነት ለመናገር በእርጋታ ስለምታወሩ ደግሞ በእውቀትም ስለምትናገረው እኔ አልደብቅም። ያለህን ክሬዲት በጣም ጥሩ ነገሮችን ስለምትናገር ኦነስትሊ አዳምጥሃለሁ፣ እሰማለሁ። ደግሞ ሳዳምጥህ ምን ይላል ብዬ ክስ ለመስማት ወሬ ለመስማት አለ ባንተ ጋር መጣው። እውነት ለመናገር ሚዛን የሚደፋ ነገር በቴዎሎጂው የዌስተርን ቴዎሎጂ በደንብ ትንትን አድርገህ ስታቀርበው እኔ መማር እፈልጋለሁ፣ ማወቅ እፈልጋለሁ። ኦኬ አዳምጥሃለሁ። እንደዚያ ስለሆነ ነው የመጣው እንጂ ዝም ብሎ እንደው የሚያወራ ሰው ጋራ እኔ አም ሶሪ በእውነት እንደዚህ በዚህ ደረጃ እኔን ቁጭ አድርጎ የቤተክርስቲያንን ትምህርት ተምር ያለው ምዕመን ሆኖ ዲቁና ሳይኖርህ በጣም የሚያሳዝን ነውና ትክክል አይደለም። ይሄ እንደዚህ ያሉ ክሶች ካሉ ግን ቅድም ያለውን እንቀበላለን። እንደው ምንም ክርክር አያስፈልግም። በነገራችን ላይ ፍጡራንንና ፈጣሪን አንድ አድርጎ ወይንም ደግሞ ከስላሴ እኩል የሚመሰገንበት መጽሐፍ ካለ ዝም ብላችሁ ላኩልን፣ ለክርክር አናበቃው፣ እናርመዋለን። እንደ ቤተክርስቲያን አለች። እኔ አሳይመንቱን ወስደዋለሁ። እንደዚህ ያለ መጽሐፍ ካለ ወላዲተ አምላክ ምስክሬ ናት። እንደዚህ ያለ መጽሐፍ ካለ ላኩልኝ፣ ቀጥታ ለሊቃውንት ጉባኤ ወስጄ መስጠት እችላለሁ። ራሳቸው ያርሙታል። እና ይልቁንስ እንደዚህ ካለ ላኩልን። ኦፖዚት ማለት ፖዚቲቭሊ ነው የምንረዳው። እንደዚህ ያለ ካለ የግለሰቦች መጽሐፍ ሊሆን ይችላል ካለ አሽቀንጥረን ነው የምንጥለው። እኛ ቤተክርስቲያንን እንጂ የምንጠብቅ ግለሰብና ምንፍቅናን በፍጹም ፕሮቴክት አናደርግም። ሲሪየስሊ ይሄ የኔ ቃል የቤተክርስቲያኗ እንደሆነ አርጋችሁ ውሰዱ እውነት ለመናገር። ምክንያቱም ቤተክርስቲያንን ስለማቃት ደግሞ እያደረገችውም ስለሆነ ማለት ነው። ቴንኪው አመሰግናለሁ። እሺ ቴንኪው ቀሲስ ስለ ንግግሮት ስለ መልሱ እናመሰግናለን። ነገር ግን ፌር መሆን ስላለብኝ ትክክል መሆን ስላለብኝ አሁንም ኢዮብና ኤፋን ሆልድ አደርጋቸዋለሁ። ለምን ሁለተኛ ጊዜ ስለሆነ ሚዩት አድርግ አሁንም እየቆጣኝ ነው ያለው። ሚዩት አድርግ ስለ ችግር የለውም እታገሳለሁ። ምክንያቱም እዚህ ጋር ሁለተኛ ስለሆነ ለቀሲስ እድል የሰጠሁት ለሜሎስ አንድ ጊዜ ብቻ ስለሆነ እድል የተሰጠው ሁለት መሆን አለበት። ትክክለኛ ሜሎስ ከተናገረ በኋላ አሁንም ቀሲስ የሚናገሩ ከሆነ አሁንም ሆልዳ ጥያቄውን ግን እንዲመልስልኝ ተምሬያለሁ ካለኝ ይቀበለዋለሁ። ይህንን የጠየቁትን ጥያቄ ልመልስለት። ምን ተምረሃል? በቤተ ክርስቲያን ውስጥ ምን ዲቁና ነበረ? ቅስና ነበረ? አዲስ ኪዳንና ብሉይ ኪዳን ትርጓሜ ተምረሃል? ቅኔ ተምረሃል?
ዜማ ተምረሃል። እነዚህን እየተማረ ነው መጻሕፍቶችን የሚረዳውና እነዚህን ከተማርክ ተቀብያለሁ። ቴንኪው። ኦኬ ቀሲስ ምንድነው እያልኳችሁ ያለሁት ፌር የሆነ ውይይት ነው እንድታደርጉ የምፈልገው። ስለዚህ አሁን ለሜሎስ ሁለተኛ ጊዜ ሰጠዋለሁ፣ ለቀሲስ ሁለተኛ ጊዜ እንደሰጠው ሜሎስ ከተናገረ በኋላ አሁንም ቀሲስ የሚገቡና የሚናገሩ ከሆነ አሁንም ሆልድ አደርጋቸዋለሁ። ዮብና ኤፊን ለሜሎስ ነው የምሰጠው ሶስተኛ። ስለዚህ መሆን ያለበት እኩል እኩል ስለሆነ ሁለተኛ እድል ለሜሎስ ሰጠዋለሁ። ከዛ በኋላ ቀሲስ የማይናገሩ የማይገቡ ከሆነ እዮብ ትቀጥላለህ ማለት ነው። ሜሎስ ቀጥል። እሺ ዴቭ አመሰግናለሁ። እሺ እውነት ለመናገር እንደዚህ ሀሳብ እንኳን ከቀሲስ አልጠብቅም ነበር። እንደሚባለው ታላላቅ አእምሮች ስለ ሀሳብ ያወራሉ፣ ደካማ አእምሮች ደግሞ ስለ ሰው ያወራሉ ይባላል። ቅድም ያልኩት ነገር ነው። እኔ ሁሌ የማወራው አይዲያ ላይ ነው፣ ሀሳብ ላይ እናወራ ነው የምለው። እነሱ ግን ፐርሰናል አታክ ያደርጋሉ ስል ነበር። እሱን ነው ቀሲስ ፕሩፍ ያደረጉልኝ ማለት ነው። ለዛውም ተጨባጭ ያልሆነ ፐርሰናል አታክ። ለምሳሌ ቴዎሎጂ የገባኸው ከ10ኛ ክፍል ይሁን ከ12ኛ አሉ። እሱንም አያውቁም። በማያውቁት ነገር ለምንድን ነው ሀሳብ የሚሰጡት? ይህን ነው የምለው፣ ፐርሰናል አታክ። ለዛውም ማስረጃ በሌለ እኔ ምን ኑሮኝ ቴዎሎጂ እንደገባው ምን ያውቃሉ? አያውቁም። ስለዚህ ልለፈው። የሚያውቁ ከሆነ ይነግሩኛል፣ ግን አያውቁም በእርግጠኝነት ማለት ነው። ቢያውቁ ኑሮ አይናገሩም እንደዚህ በድፍረት። ሁለተኛ ነገር ዲቁና ተምራለሁ ያሉ። ዲቁና እንዳልተማርኩ እርሶም ያውቃሉ እኮ ማለት ከዚህ በፊት እኮ በስልክ አውርተናል። ምን ተምረሃል ብሎ ጠይቆኝ ነግሬዎታለሁ። የሚያውቁትን ነገር ነው፣ የዲቤት ጥሪውን ለማምለጥ የሚያውቁትን ነገር ነው ያነሱት ማለት ነው። ለእርሶ ብቻ አይደለም ሚዲያ ላይ ተናግሬያለሁ። ኢንተርቪውም ስለኔ ህይወት ሰዎች ሲጠይቁኝ አውርቻለሁ፣ ማየት ይችላላችሁ። ዲቁና አልተማርኩም፣ እውነት ነው። ዲቁና አልተማርኩም ማለት ግን የቤተክርስቲያኒቷን ትምህርት አላውቅም ማለት ግን አይደለም። ለምሳሌ ቅድም እርሶ ብሏል፣ ቴዎሎጂ ገብቻለሁ። ቤተክርስቲያኒቷ እንግዲህ ትልቁ ተቋም ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተምሬያለሁ። ተምሬ ስጨርስ ቤተክርስቲያኒቷ ምንድን ያለችኝ? ሂዱና አስተምሩ አይደል የምትለው ቤተክርስቲያኒቷ። ቤተክርስቲያኒቷን የማያውቅ ሰው ነው ለካ ቤተክርስቲያኒቷ ሂድና አስተምር ያለች። ሌላው ዲቁና ያን ያለ እኮ ትልቅ ነገር አይደለም። በግዕዝ የተጻፈው በአማርኛ ተጽፏል። በአማርኛ የተጻፈው ላይ ማውራት እንችላለን። ነገሩን በጣም ቀላል ለማድረግ ማለት ነው። ቀላል ለማድረግ አዲስ ኪዳን ተምራለሁ ወይ ካሉኝ፣ ያው ሥላሴ ዩኒቨርሲቲ ውስጥ በሚሰጠው ሌቭል አዲስ ኪዳን መጽሐፍ ተምሬያለሁ። ለዛውም በየኔታ ደጉ ነው የተማርኩት አዲስ ኪዳንን ማለት ነው። የኔታ ደጉን እንግዲህ ያውቋቸዋል ብዬ አስባለሁ። ስለዚህ ኦርቶዶክስ ቤተክርስቲያን በቲዮሎጂ ሌቭል ባስቀመጠችው መንገድ ተምሬያለሁ። ከዛ ውጪ በንባብ ብዙ ነገሮችን አውቃለሁ፣ በደንብ አውቃለሁ። 4 ዓመት እንግዲህ ስለ ራሴ ማውራት እንኳን ብዙ አልወድም፣ ግን 4 ዓመት ጊዮርጊስ እርሶም ያውቃሉ። 4 ዓመት ቴዎሎጂ፣ በአጠቃላይ 8 ዓመት ቤተክርስቲያኒቷን ትምህርት ተምሬያለሁ። ይህ ስል ሁሉን ነገር አውቃለሁ እያልኩ አይደለም፣ ግን ቢያንስ በየትኛው መንገድ ቤተክርስቲያኒቷ እንደወደቀች ግን አውቃለሁ፣ ጥንካሬዋንም አውቃለሁ። ስለዚህ ሜሎስ አያውቅም ከሆነ እድል እኮ እየሰጧችሁ ነው። እድል እኮ በጣም እየሰጧችሁ ነው። ይኸው እድል ግቡና ይኸው አለማወቄን አሳዩ እያልኩ እኮ ነው። ማለት ለምን በዚህ ደረጃ እንዳናደዱት የእውነት አላውቅም። እድል ሰጧችሁ። መጽሐፍቶቹ ደግሞ በአማርኛ ተጽፈዋል። ሁሉንም የምትሏቸው የቤተክርስቲያኒቷ እንግዲህ ዶግማ የሚባሉት የዶግማ መጽሐፍት የሚባሉት ብሉያት፣ አዲሳት፣ ከዛ መጽሐፈ ሊቃውንት አለ፣ ከዛ በኋላ ደግሞ መጽሐፈ መነኮሳት አለ። ሁሉም በአማርኛ አለን፣ ማውራት እንችላለን። እና አያውቅም ለሚለው በዛ አለማወቄን እባካችሁ አሳፍሩኝ እኮ እያልኩ ነው። ማለት አሳፍሩኝ፣ እንነጋገርና አሳፍሩኝ። ከተሳሳትኩ እና ማስረጃ ከሌለኝ እዛው ላይቭ ላይ ይቅርታ ጠይቃለሁ ማለት ነው። እስከዛ ድረስ በሐሰት ነው የከሰስኳት ቤተክርስቲያኒቷን ብዬ ይቅርታ ጠይቃለሁ። ይቅርታ ለመጠየቅ ችግር የለብኝም። ሌላ የመጨረሻው ፖይንት ጴንጤ አትወድም ማስረጃ አለኝ አሉ፣ አወጣዋለሁ አሉ። አሁንም እንደዚህ አይከብድም ቀሲስ? ካሎት ያው አሁን ያውጡ። ምንም እኮ ወደኋላ የሚባል ነገር አለ። ካሎት ያውጡ። አሰግድ ቤት አሉኝ።
አዎ አሰግድ ቤት የሰራሁት ቪዲዮ አለ። እሱ ቪዲዮ ምንድን ነው? ሰው መንፈስ ነው የሚለውን ትምህርት ተቃውሜያለሁ። ያኔ ገና የዛሬ ስንት ዓመት በፊት ሰው መንፈስ ነው የሚለውን ትምህርት ተቃውሜያለሁ። አሁንም እቃወማለሁ። ይሄ ደግሞ የፕሮቴስታንቱን ትምህርት ይወክላል ብዬ አላስብም። እሱን ተቃውሜያለሁ። ሰው መንፈስ ነው የሚለውን ትምህርት ማለት ነው። የቃል እምነት እንቅስቃሴ ተቃውሜያለሁ። እንዳልተቃወምኩ የሚያስቡ አንዳንድ ሰዎች አሉ። ግን እኔ ከዛሬ ስንት ዓመት 5 ዓመት በፊት ነው ስቃወም የነበረው። ቃል ዋዲ ያለው በቲቪ የተቀረጸ ነው። ዩቲዩብ ላይ ታገኙታላችሁ። የቃል እምነት እንቅስቃሴ ከያኔ ጀምሮ ስቃወም ነበር። ይሄ ከሆነ እያሉ ያሉት እንደ ዩቲዩብ ላይ አለ ማንም ሰው የሚያየው ነው እና ያለ ማስረጃ እንደው አለ ማውራት የእውነት እርሱን የሚመጥን አይደለም። በጣም ከታላቅ አክብሮት ጋር ማለት ነው። እና ካለ ግን አሁን ከተናገርኩት ውጪ ካለ ግን እባክዎትን አሁን ይክፈቱ ያሳዩ እንጂ እኔ ጴንጤን አይወድም የሚለው አገላለጽ ልክ አይደለም። የዳነውን ህብረተሰብ ላልወድ አልችልም። ወንድሞቼና እህቶቼን ልጠላ እንዴት እችላለሁ? እንዴት ሊሆን ይችላል? እንደዚህ አይነት ንግግር ልክ አይደለም። ቀሲስ መጨረሻ ያው ጥላቻ አለብህ የሚለው ያው ብዙ ጊዜ መደጋገም ስለሆነ ከዚህ በላይ ማውራቱ አስፈላጊ አይደለም። ግን ለመጨረሻ ጊዜ እባካችሁን ይኸው ጥሩ እድል እየሰጧችሁ ነው። የተናገርኩት ሐሰት ከሆነ ቅድምም ያለ ማስረጃ ነው ያወራው ብሎኛል ቀሲስ። ያወሩት ነገር ሐሰት ከሆነ እባክዎትን እርሶም ወይም ሌላ መምህራን የኦርቶዶክስ መምህራን ይግቡና እኔ ቴዎሎጂውን የተማርኩት ስለዚህ ቴዎሎጂን የተማረ መምህር ይግባና በቴዎሎጂ እናወራለን ማለት ነው። የኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች? ማርያምንና መስቀሉን እንዴት ነው የምትገልጸው የሚለው ቅድም እንዳልኳችሁ በመጽሐፍቶቿ ውስጥ አሉ። በግልጽ በአማርኛ የተጻፈ በዋልድ መጽሐፍቶቿ ውስጥ በጣም ብዙ ነው ያለው። ከዛ ደግሞ ሲያልፍ በመምህራን ደረጃ የተጻፉ ጽሑፎች አሉ በአማርኛ ማለት ነው። እነሱን ገልጬ ያሳያለሁ። እዚህ ህዝቡ መቼም አንብቦ መረዳት የሚችል ሰው ነው። የተለየ ነገር ያስፈልጓል ብዬ አላስብም። ስለዚህ ለሰው ገልጠን እናሳይ። ከዛ በኋላ ማን ሐሰት እያወራ ማን እውነት እየተናገረ እንደሆነ ለህዝቡ ብንተው፣ ህዝቡን በጣም እንደማያውቅ አድርገን ባናስበው ጥሩ ነው ብዬ አስባለሁ። ግን ስቲል ለእርሶ ክብር አለኝ። እንደምወደው ትምህርት ያውቃሉ። አመሰግናለሁ። እሺ ቴንኪው ሜላ፣ እናመሰግናለን። ይቅርታ አንድ ጥያቄ ልጠይቅ። ማለት እርሶ ከገቡ ቀሲስ አሁንም ለሱ ነው የሚሰጠው። መልስ አልመለሰልኝም ብዬ ነው። አሁን መልስ አልመለሰልኝም። የጠየቅኩትን እኔ ልቀበልህ እያልኩት እዚሁ መግለጥ እንችላለን ይለኛል። እና እኔ አሁን ግዕዝ አንደርስታንድ ታደርጋለህ፣ ቅኔ ተምርሃል ወይ? አጻጻፉ በግዕዝ የቅድስት ሥላሴው ያልከው ኢንትሮዳክሽን ነው የስኖፕቲክ ጎስፐል ምናምን፣ እሱን እኔም ተምሬዋለሁ። እሱ በአማርኛ የሚሰጥ ነው። እኔ እያወራ ያለሁት አንተ የምትከስባቸው ክሶች የተጻፉበት ቅኔያዊ አጻጻፍ ግዕዞችን አንደርስታንድ ካረካቸው ክፈተውና እዚህ ላይ ማውራት እንችላለን። ተምርሃል ወይ ነው። ካልሆነ ግን ልኑ ተቀበሉ ለምን ትላለህ? የላየ እኔ እኮ ያንተ ጥላቻ ኑሮብኝ አይደለም ታውቃለህ፣ እንድትመለስ ነው ፍላጎቴ። ግን አቅርበው። እንደዚያ ከሆነ የምትረዳ ከሆነ ተምሬያለሁ ካልክ አውጣው። ቅድስት ሥላሴ አንድምታ ይሰጥ። ቅድስት ሥላሴ ወንጌላቶች በጣም እውነት ለመናገር ሾርትሊ ጀነራላይዝ የሆኑ ነገሮች በአማርኛ ነው የሚሰጡት። እኔ ራሴ ስለተማርኩ ማለት ነው። እኔ እየጠየቅኩ ያለሁት አንድምታ ተምርሃል ወይ፣ ትርጓሜ ተምርሃል ወይ፣ ቅኔ ተምርሃል ወይ? እነዚህን ከተረዳቸው ክፈተው፣ እዚህ ላይ ክፈተው ያለው እንደዚህ። ካልተማርከው ግን በቃ እኔ እንዳወራህ አድርጌ ጥላቻ ነው ከማለት ምንም ልላችልም። እኔም ቢሆን ጥላቻ የለብኝም። እንድትመለስ በጣም ፍላጎቴ ነው። ደግሞ ጠይቄ አውቃለሁ። በእውነቱ ለምን እንደዚህ ትሆናለህ? ለምን ትባዝናለህ? ወንድሜ ቴንኪው አመሰግናለሁ። ዴባ ካልሆነ ግን እንትን እንዳይሆነው መመላለስ እንዳይሆን ነው። እኔ ጥላቻ የለብኝም። በዚያ እንዳትረዳኝ ሆት ብዬ ስላወራሁኝ ያው የኔ ተፈጥሮ ነው። ምንም ማድረግ አልችልም። በዚያ መንገድ ተረዳው። እንደምትመለስም ተስፋ አለኝ። በእውነቱ ከዚህ እንድትወጣ እጸልያለሁ። እግዚአብሔር ይርዳህ። ቴንኪው። እሺ ቴንኪው ቀሲስ። ሜላ የምትለው አለ ወይስ ልለፍ? እሺ እኔ ከመቼ ጀምሮ ቅኔ መማር መስፈርት እንደሆነ ለዲቤት አላወኩም። በቅኔ ናውራ አይደለም ያልኩት። ስለዚህ እርሶ መስፈርቴ ከሆነ ቅድም ብያለሁ፣ ቅኔን ያልተማርኩ ምንም የተማርኩትን ያልተማርኩትን አውቃለሁ። ለምን መሰለህ ይላ ይኸውልህ፣ አሁን ቅድም የጠቀስከው ለእሉ ክሌቱ ፍጡራን
ስብሐተ ፈጣሪ አይደለም የሚለው በጣም ግልጽ ነው። በጣም ግልጽ ነው። ግን ብዙውን ጊዜ ታነሱታላችሁ፣ ተከሳላችሁ። አሁን ይሄ ቅኔ ነው፣ ሙያ ይሰጣል። አሁን ዘርፍ አገባ ምናምን የሚባሉ ነገሮች ስብሐተ ፈጣሪ የሚለውን ወስዳችሁ ዳይሬክት ነው የምትተረጉሙ። ካልተረዳችሁት አጻጻፉን የኛ ልጆችም ራሱ እኮ ምዕመናን ከሆኑ ላይረዱት ይችላሉ። ለተመናኝ እንደዚህ ያለውን እኔ ቅኔ ተምራል ምናምን ብዬ ለማካበድ ምናምን አይደለም። በእውነቱ እግዚአብሔር በሚያውቀው ላጣመው ካልክ እውነት ለመናገር ብዙ የሚጣመም ነገር አለ። መጽሐፍ ቅዱስ ላይም ብዙ የሚጣመሙ ነገሮች አሉ። ዛስ ዋይ የሁሉ ዲኖሚኔሽን የተፈጠረው የሁሉ ቤተ እምነት የተፈጠረው መጽሐፍ ቅዱስ የተለያየ ስለሆነ አይደለም፣ አተረጓጎም ነው። ግን በቤተ ክርስቲያኗ ካልተረዳኸው በቃ እየከሰስከን ነው የምትቀጥለው፣ እየከሰስከን ነው። እና አይምሮህ ደግሞ ሁሌ ኔጌቲቭ ቲንኪንግ ደግሞ ምን ያመጣል? በሽታ ላይ ይጠላል ወድም ማለት እና እንደዚያ ከሚሆን የምንለውን ብትሉ በቃ ማለት በትክክል ካላችሁን ይጠቅመናል። እኔ እውነቴን ነው። በፍጹም አንድ ቀን ኮምፕሮማይዝ ማድረግ ነው ያልፈልግም። የስተት ትምህርትን እንኳን አይደለም ሌሎቹ ይቅርና የኛ ሰዎች አባቶች ተምረናል የሚሉት ሰዎች እንኳን ደሜን ነው የሚያፈሉት። ስተት ከሆነ ስተት ነው፣ በቃ ኮምፕሮማይዝ አናደርግም። ግን የምትሉት ግን የምትከሱበት ነገር ግን በቃ የሆነ ኃጢአት ነው። እውነቴን ነው፣ ሐሜት ነው የምነግራችሁ። እግዚአብሔር ምስክሬ ነው። እንዴት ስላሴንና ፍጡራንን አንድ አድርጋችሁ ታመሰግናላችሁ? እናንተ እኮ ይሄንን የምታነሱት ስብሐት ለእግዚአብሔር ስብሐት ለማርያም በአምላክ የሚለውን ትወስዱና ይኸው መጀመሪያ እግዚአብሔር ከዛ እመቤታችን ቀጠለች። ይሄ መጽሐፍት ላይ ያለ ነገር አይምሮሽ የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን ብሎ ስለ አቢግያል ይናገራል ዳዊት። በው አጫፍሮ ያውም ማለት ነው ምስጋናን አንዱን በው አጫፍሮ ለእግዚአብሔርና ለአቢግያል ይሰጣል። መጽሐፍ ቅዱሳዊ ነው። ግን ኢንቴንሽናችንን ሳትረዱ ስለምትከሱን እምናምነውን ሚስኮት ስለምታደርጉ ነውና በትክክል ግን ስህተት የሆነ ነገር ካለ አሁንም ደግሜ ልናገርና ልጨርስ፣ ላኩልን። በትክክል የተሳሳተ ነገር ካለ ላኩልን። እንዲያው ፖስቱት፣ ራሱ አትላኩልን፣ ፖስቱት። እኛ መልስ እንሰጥበታለን ወይንም ለቤተ ክርስቲያን እናቀርበዋለን። በዚያ ልክ ከከሰሳችሁ እንቀበላለን። ይሱን በእውነቱ ቴንኪው። እኛም እየከሰስናችሁ ስለሆነ ማለት ነው። ቀሲስ እናመሰግናለን። እውነት ለመናገር ግን በጣም ያስቸግሩኝ እርሶ ነዎት። ምክንያቱም ማኔጅ እንዳላደርግ አሁን ቀሲስም ስለሆኑ ካህንም ስለሆኑ በጣም እያከበርኩኝ እዮብናው ሚዩት አድርግ እንደምለው እርሶን ልሎት አልችልም እና እንትን ብለውኛል። ቴንኪው አመሰግናለሁ ስለ አከበርከኝ። እግዚአብሔር ያክብርልኝ። እኛ ቤት ስለማትመጡ ነው። ብትመጡ እንዴት ደግሞ እንደማከብራችሁ ታውቃላችሁ። ሰላም ዋሉልኝ። ከልብ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ሁላችሁንም፣ ኤፋንም፣ አሌክስንም፣ ሜሎስንም፣ ኢዮባንም፣ ኤፍሬም ባለ ጊዜ ወዳጀንም ሁላችሁንም ከታች ያላችሁትን ውድድ አደርጋችኋለሁ። ቴንኪው ሰላም ሁኑልኝ። እሺ ቴንኪው ቀሲስ ሜላ። የመጨረሻ ሀሳብን መልስን በዚህ ላይ ሰጥና ከዛ ወደ ኢዮብ አልፋለሁ። መጨረሻ ላይ ኤፋ ይጠቀልላል። እሺ መልካም ዲፍ ባጭር ለማስቀመጥ እኔ ቅኔ መማር ከመቼ ወዲህ ለመንፈሳዊ ውይይት መስፈርቱ ነው እንደመጣ አላውቅም። እነዚህ መጽሐፎች በግልጽ በአማርኛ የተጻፉ መጽሐፎች ናቸው። በቃ ተተርጉመውልናል። በተተረጎሙ በአማርኛ በተጻፉ ጽሁፎች ላይ ለመወያየት የግዴታ ቅኔ መማር አለበት የሚለው ላለመወያየት የተመረጠ መንገድ ነው ብዬ አስባለሁ። ግን ቅኔው እንደ መስፈርት ከሆነ የተቀመጠው ቅኔ የተማሩ ተሐድሳውያን አሉ። ከነሱ ጋርስ ዲቤት ማድረግ ይቻላል ወይ? ያደርጋሉ ወይ? እሱ ፈቃደኛ ከሆኑ ዴቭ ቤት የግዴታ ከኔ ጋር መሆን አይጠበቅባቸውም። ቅኔ የተማሩ የሚያስተምሩ በጣም ብዙ መርጌቶች አሉ በተሐድሶ ውስጥ ማለት ነው፣ ከኔ በብዙ የሚበልጡ በእውቀት የቤተክርስቲያኒቷን ትምህርት ትራዲሽናል የሆነውን ትምህርት የተማሩ። ስለዚህ ከነሱ ጋር ዲቤት እንዲያደርጉ ጥሪ ያቀርባለሁ ማለት ነው። ስለዚህ ከኔ ጋር ቴዎሎጂን የተማረ በሰንበት ትምህርት ቤት ያለፈ ሰው ብንወያይ ደስ ይለኛል። እንግዲህ 500 ሰዎች አላችሁ፣ የሆነውን ነገር ታያላችሁ ብዬ አስባለሁ። ተረድታችሁታል። አሁንም የሚወያይ ሰው ካለ ሁሌም ሬዲ ነኝ። በፈለጋችሁት ሰዓት በፈለጋችሁት ቀን ይኸው ወንድማችን ዴቭ ቤት ና ሲለኝ ዴቭ እመጣለሁ። የዋሸሁት ነገር ካለ በማስረጃ ሞግቱኝ ማለት ፈልጋለሁ። በጣም ነው የማመሰግነው ዴቭ። ሁላችሁም ጸጋ ይብዛላችሁ። ቴንኪው ሜላ፣ በጣም እናመሰግናለን ስለነበረ ጊዜ ከኛ ጋር ሁሉ በጣም እናመሰግናለን። ቴንኪው